ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ደግሞ እንግዲህ እንደምትመለከቱት ኃይለኛ ዝናብ አለ። ሰሞኑን እንግዲህ ነሐሴ ጠንቀር እያለ ነው የሚያለው። ስለዚህ የዛሬ ጉብኝታችን የሚሆነው ወንዝ ዳር ፕሮጀክት ወይም ደግሞ የከተማችን ሌላኛው እዚህ አፍንጮ በር አካባቢ ያለው ግድብ እንመለከታለን። ያው ሃይላይት በማየት ነው የዛሬን ቪዲዮ የጀመርነው። እንደምትመለከቱት የፊት ለፊት ያለው ኢትዮ ኮሪያ ዘማቾች ፓርክ ነው። ከአፍንጮ በር ከመስጊዱ ጎን ያለው ማለት ነው። የግድቡ ደግሞ ወይም ደግሞ የዚህ ወንዝ ዳር ፕሮጀክቱ ደግሞ ያለው ከአፍንጮ በር ከመስጊዱ በስተጀርባ ወደ ቀጨኔ መስመር እየተሰራ የሚገኘውን ያንን ፕሮጀክት የምንመለከት ይሆናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ፣ አስተያየት፣ ላይክ፣ ሼር እና ያው እንድትተባበሩ ይጠይቃችኋለሁ። እስኪ ወደ 30 ሺህ እንግባ። 28 አካባቢ እየተጠጋና ያለ ነው። 28 ሺህ ድረስ ደስ ይለኛል። እንግዲህ የምትመለከቱት አላቅሳ የሚባለው እዚህ አፍንጮ በር የሚገኘው መስጊድ ነው። ወደ ቀጨኔ ወይ ደግሞ ወደ ሽሮ ሜዳ ወደ 6 ኪሎ እና እንደዚሁም ደግሞ ወደ ፒያሳ ማሳለጫ መንገዱ ወዳለበት ጫፍ አካባቢ የሚገኘው መስጊድ ሲሆን ይሄ ደግሞ የምትመለከቱት ወደ 6 ኪሎ የሚወስደው መስመር ያው የአዲስ አበባ ዩኒቨርሲቲ እንደሆነ ይታወቃል። በጫፍ በኩል እዚህ የካቲት 12 መታሰቢያ ሆስፒታሉ ወይ ደግሞ ከዚህ በፊት ስንመለከት የነበረው የሰማዕታት ሐውልት የካቲት 12 ማለት ነው ያለበት እዛ አካባቢ የሚገኘው የ6 ኪሎ የአዲስ አበባ ዩኒቨርሲቲ 6 ኪሎ ቅርንጫፍ እዛ ድረስ የሚወስደው መንገድ ነው። ከጎኑ ደግሞ ያው የሽሮ ሜዳ አለ። እንግዲህ በቀኝ በኩል ባሱ በሚሄድበት አቅጣጫ ማለት ነው። ከመስጊዱ ጀርባ ደግሞ ቀጥታ የሚወስደው ያው ወደ እንጦጦ እንዲሁም ደግሞ ወደ እዛ ከመድረሱ በፊት ቀጨኔ ምናምን ፕሮጀክቶች አሉ። እንደምታውቁት ከእንጦጦ የሚነሳው ፕሮጀክት በቀጥታ ፒኮክ ጋር እንደሚጨርስ ይታወቃል። እኛም እነዚህን በየሰዓቱ በየክፍል እያደረግን ከእንጦጦ ጀምረን ቀጨኔ፣ ከዚህ በፊት እዚህ መነን አካባቢ፣ ከዛ የአፍንጮ በር እንዲሁም ደግሞ ሰባ ደረጃ ፒያሳ የአራዳ ፓርክ ያለበት ማለት ነው። ወረድ ስትሉ ደግሞ ፍሬንድሺፕ ፓርክ፣ ከዛ አምባሳደር ጊዮን እስጢፋኖስ ወይ ደግሞ ኢሬቻ ፓርክ ያለበት በአምቢስ አርኮ የወተር ፓርክ ወዳለበት ወይ ደግሞ ወደ አትላስ አቅጣጫ በፒኮክ ፓርክ ጎን አካባቢ ባሉት ፕሮጀክቶች ማለት ነው። እስከዛ ድረስ የተዘረጋ ቀጥ ያለ ወንዙን ተከትሎ የሚሰሩ ፕሮጀክቶች ናቸው። እነኚህን እኛም በተደጋጋሚ ስናያቸው የነበሩት ማለት ነው። እዚህ አካባቢ ያው እንደምታዩት እዚህ መስጊዱ ባክ ላይ እዛ አካባቢ ያሉትን ነው። እንግዲህ ከምታዩት ህንፃ በስተጀርባ ያለው በጣም ሰፋ ያለ ቦታ ላይ ያረፈው አንድ ሌላኛው ፓርክ እዚህ አዲስ አበባ ውስጥ በቅርቡ ደግሞ እድሳት ከተደረገላቸው ፓርኮች መካከል ይሄኛው ፓርክ እንደሆነ ይታወቃል። ሌላው እድሳት እየተደረገለት ያለው ብሔረ ጽጌ ያለ፣ ከዛ ባሻገር ቦሌ አካባቢ ያለው ፒኮክ አሁን ያልኳችሁ እዚህ አትላስ ጋር የሚገኘው ማለት ነው። ይሄኛው ያው የኢትዮ ኮሪያ ዘማቾች መታሰቢያ ተደርጎ ያኔ በኮሪያ እርስ በርስ ጦርነት ሰዓት እዛ ሄደው መስዋዕት ለከፈሉ የኢትዮጵያውያን ወታደሮች መታሰቢያ የሚሆን ፓርክ እዚህ የተሰራ ነው። በቅርብ እድሳት ተደርጎለት እንደ አዲስ ተከፍቷል። ወደ ከ2000 በላይ የሚሆኑ ወደዛ የተጓዙ ወይም ደግሞ እዚህ ወደ ኮሪያ የዘመቱ ወታደሮችን እያንዳንዳቸው ስም ተጠቅሶበት የህፃናት መጫወቻ ተጨምሮ ሰፋ ተደርጎ እንደገና እድሳት ተደርጎለት የተሰራ ፓርክ ነው። እንደሚታወቀው ያው ታሪክ እጅግ በጣም ታሪካዊ ፓርክ ነው። የዛ ጦርነት ላይ አንድም ኢትዮጵያዊ እጁን ሳይሰጥ መስዋዕት የሆኑት ሆነው ያልሆኑት ደግሞ ከፍተኛ ጀብድ ፈጽመው የተመለሱበት ከዛ ሰዓት ጀምሮ እንግዲህ ኢትዮጵያ በርከት ያሉ የሰላም ማስከበር ሂደቶች ላይ እንደምትሳተፍ በአፍሪካም በተለይ አፍሪካ ላይ በሱዳን፣ በሶማሌ በተለያዩ ቦታዎች የኢትዮጵያ ወታደሮች አለካ ወደዛ ሰላም ለማስከበር እንደምትሄድ ይታወቃል። እንግዲህ አንደኛውም ይሄ በዛ ዘመን ጀምሮ በኃይለ ሥላሴ ዘመን ማለት ነው እንግዲህ ከተሳተፈችባቸው ኢንተርናሽናል የሰላም ማስከበር ሂደቶች አንደኛው ወደ ኮሪያ ሄደው የዘመቱ ከ2000 በላይ የሚሆኑ ወታደሮች ማስታወሻ ተደርጎ እዚሁ የኮሪያ አምባሳደር ባሉበት እና የኢትዮጵያ የአዲስ አበባ ከተማ አስተዳደር በጋራ በመሆን ያሰሩት ሌላኛው ፓርክ ወይም ደግሞ እድሳት ተደርጎለት እንደ አዲስ የተከፈተው የኮሪያ ዘማቾች ፓርክ ነው። ይሄ ደግሞ የወንዝ ዳር ፕሮጀክት ነው። ወደ ቀጨኔ ከመድረሳችሁ በፊት ያለው እዚህ ጋር ልክ ሰባ ደረጃ ጋር እንዳለው ሁሉ በፏፏቴ መልክ እንዲወርድ ተደርጎ የተሰራበት ከዛ በዚህ በምንሄድበት በአስፋልቱና በእግረኛው መንገድ ስር አድርጎ በመስጊዱ ጀርባ በመስታወት ድልድይ ያለ እንደምታውቁት መሻገሪያ ምናልባት ቪዲዮ ተመልክታችሁ ሊሆን ይችላል። ሰዎች ድልድዩ ላይ ሲሄዱ እየተሳቀቁ በእርግጥ የሚያሳቅቅ ነው። ወንዙን ወደታች እያያችሁ በመስታወት ላይ መራመድ ምናልባት ሌሎች ዓለሞች ያደጉ ሀገራቶች ላይ እንደዚህ አይነት ነገር ኮመን ነው። እዚህ ደግሞ አዲስ ነው። እዚህ እስጢፋኖስ ጋር አለ። ሌላኛው እዚህ ፕሮጀክት እና ሰባ ደረጃ ታችኛው የራስ መኮንን ድልድይ በዛ መልኩ በመስታወት እንደተሰሩ ይታወቃል። እንግዲህ ሌላኛው ደግሞ እዚህ ጋር ከመስጊዱ ፊት ለፊት ያሉት ናቸው። ስለዚህ ወንዙ በጀርባ በኩል
መስጊዱ ጎን ላይ ያልፋል። ሌላ አንደኛው ይሄ ወንዝና ከዚህ ከእንቁላል ፋብሪካ አቅጣጫ ደግሞ የሚመጣ በዛኛው በኩል ሌላ ወንዝ አለ፣ በፓርኩ በስተጀርባ በኩል ማለት ነው። ሁለቱ እዛ ድልድዩ ስር የመስጊዱ ጎን ያለው የመስታወት ድልድይ ማለት ነው፣ እዛ ስር ነው እንግዲህ የሚገናኙትና ወደ ታች ወደ ፒያሳ አቅጣጫ የሚያመሩት። እኛም ደግሞ እስኪ እነሱን የሚገናኙበት ቦታም ወደዛ ወረድ ብዬ አስመለክታቸዋለሁ። ከዛ ባሻገር እዚሁ ገብተን የተወሰነ ዞር ዞር እያልን እንመለከታለን። እንግዲህ በየጥጋ ጥጉ በጣም አርቶች አሉ፣ ስዕሎች ምናምን የተሳሉ ስዕሎች አሉ፣ ደረጃዎች፣ እንዲሁም ደግሞ ቤት አለች። ባለፈውም ያው ተመልክተነው ነበር እንደምታስታውሱት፣ የቆያችሁ ፋሚሊዎች እንኳን በእርግጠኝነት የምታስታውሱት ይመስለኛል። ዛሬ ደግሞ መለስ ብለን እንደገና ልንመለከተው ነው የመጣ ነው። እንደምታዩት እንግዲህ ከፍተኛ የሆነ የውሃ መጠን ይዞ ሞልቶ ነው የሚታየው። እንግዲህ እኛም እየተዟዟርን ግቢ ውስጥ ገብተን እናያለን። ያቺ ሰማያዊ ክብ ነገር ቤቷ የምታስታውሱ ከሆነ ከዚህ በፊት ጣራው ላይ ወጥቼ ወደዚህ ወደ መስጊዱ አቅጣጫ ሳስመለክታችሁ የነበረው ነው። በጎን ላይም ነጫጮቹ ቤቶች ላይ ደረጃዎች ነገር አሉ የሚሰሩ። እዛው አጠገብ ደግሞ የሽመና ወይም ደግሞ ባህላዊ ስራዎችን ማስታወሻ እንዲሆን ተደርጎ የተሰሩ አርቶች አሉ፣ ቅርጻ ቅርጾች ማለት ነው። እንግዲህ እዚህ አካባቢ ከተሰሩ ነገራቶች መካከል የተለያዩ የእንስሳት ቅርጻ ቅርጾችም አሉ፣ ከሰዎች ባሻገር ማለት ነው። የዝሆን እንዲሁም ደግሞ የተለያዩ የካፌ አገልግሎት እንዲውሉ ተደርጎ የተሰሩ ቤቶችም ጭምር አሉ። በተለይ ወንዙን ተከተላችሁ እስከ ቀጨኔ ቀጥታ ብትሄዱ በጣም የሚያማምሩ እንትኖች አሉ፣ በየወንዝ ዳርቻው ላይ የተሰሩ ማለት ነው። እንግዲህ ምናልባት እንደ ፏፏቴ ነገሮችም አሉ። ወደዚህ አካባቢ ያላችሁ በተለይ በረፍት ቀኖች ወክ ማድረግ ምናምን የሚመቻችሁ ካላችሁ እንግዲህ አንዱ ከምመክራችሁ ቦታዎች መካከል ከፒኮክ ከቦሌ እንኳን ብትነሱ እስከ ቀጥታው ሃይክ ማድረግ ፍላጎት ካላችሁ ማለት ነው፣ ረጅም ርቀት ወክ ማድረግ የምትፈልጉ ካላችሁ በተለይ በቲም ይህንን ወንዝ ዳር ተከትላችሁ መስመሩን ይዛችሁ እስከ እንጦጦ ድረስ መሄድ የምትችሉበት ነው። ያው የተወሰኑ አስፋልቶች መሻገሮች ቢኖሩ ማለት ነው። ለምሳሌ አምባሳደር ጋር አስፋልት መሻገር ይጠበቅባቸዋል። ከዛ ባሻገር ግን ኢቭን አራዳ ፓርክ ላይ እንኳን ብትነሱ ከፓርኩ ተነስታችሁ ቀጥታ እስከ በፓርኩ መሀል አልፋችሁ በራስ መኮንን ድልድይ አድርጋችሁ እስከዚህ ድረስ ከዚህ በኋላ ደግሞ የቀረው ወደ ተራራ ከፍ እያለ ስለሚሄድ ምናልባት በረፍት ቀኖች እንደ ስፖርትን ማዘውተሪያ እንዲሆናችሁ ማለት ነው ይህንን መስመር መጠቀም ትችላላችሁ። እንግዲህ እዚህኛው አካባቢ ያው እንደ መሮጫ ትራክም እንዲሆን ተደርጎ የተሰሩ አሉ። በተለይ አስፋልት ብቻ ሳይሆን ለእግረኛ መተላለፊያው ማለት ነው። ለምሳሌ ከዚህ በታች ያለው ከመስጊዱ በታችኛው በኩል በዚህ በሰባ ደረጃ በኩል ያለው ወክ ለማድረግ የሚመች እንደ ጠጠር አይነት ወይም ደግሞ የማንጠር ባህር ያለው አይነት መንገድ ነው የተሰራው። ስለዚህ እዛኛው አካባቢ ስፖርተኞች ምናምን አሉ። የህፃናት መጫወቻም በብዛት የተሰሩበት ነው። እንግዲህ ይሄ የምትመለከቱት ህንጻ ደግሞ ያው ከዚህ ከወንዝ ዳር ፕሮጀክቱ ጋር በየወንዝ ዳር ፕሮጀክቶቹ ላይ ሱቆች እንደሚሰሩ ይታወቃል። በብዛት እንደዚህ አይነት ስናይ የነበረው ያው ፒኮክ አካባቢ ነው። ፒኮክ አካባቢ በርካታ አገልግሎት ሰጪ ተቋማቶችን ጭምር ያሉበት ነው። ያው አሁንም እየዘነበ ነው ያለው። እንግዲህ በዣንጥላ ነው ሪከርድ እያረኩ ያለሁት። እንግዲህ እዚሁ ግቢ ከገባን በኋላ የተወሰነ ዞር ብለን ካየን በኋላ ተመልሰን እንዳልኳችሁ ፊታችንን አዙረን ወደ ሰባ ደረጃ አቅጣጫ ነው በድልድዩ ስር አልፈን በመስጊዱ ጎን ላይ ማለት ነው ወደዛ በኩል ነው የምንሄደው። ወደ ወንዙ በደንብ ወደ ይሄኛው አካባቢ ያው ወንዝ ውሃውን በከፍተኛ ሁኔታ እንዲይዝ ተደርጎ ልክ እንደ ቀበን ነው ሁሉ ማለት ነው። ዲዛይናቸው የተለያየ ቢሆንም ከዛ ወደ ድልድዩ በፏፏቴ መልክ እንዲወርድ የተደረገበት ነው። ግቢ ውስጥ ደግሞ ገብተን ያለውን የተወሰነ ዞር ብለን እናያለን። ከዛ ተመልሰን እንወጣና ወደዚህ ወደታች እንመለሳለን ወደ መስጊዱ አቅጣጫ ማለት ነው። እንግዲህ ያው አካባቢው እንደምታዩት ነው፣ የመኖሪያም ነው አብዛኛው። እንደ ሌሎች አይነት የከተማ አካባቢዎች እንዳሉ አይነት ህንጻዎች ምናምን አትመለከቱም። ወደዚያውን ከፍ ብትሉ ወደ እንጦጦ የሚወስደው መስመር ነው። እንግዲህ መኖሪያ ቤት ነው በብዛት የምትመለከቱት። ወደ ላይ የተወሰኑ ተቋማቶች አሉ። ከዛ ባሻገር ግን እንዳለ ሙሉ ለሙሉ የመኖሪያ አካባቢ ሰፈር ነው። በግራም በቀኝም ማለት ነው የምትመለከቱት እነዚህ ከተማ አካባቢ ወይ ደግሞ ወደ መስቀል አደባባይ አካባቢ ወዳሉት ወይ ደግሞ ፒያሳ አካባቢ እንዳሉት አይነት በንግድ ሞር ወደ ንግድ ያደሉ አይነት እንትኖች አይደለም ያለው። እንግዲህ ሌላ ከዚህ በፊት በጣም ትልቅ የሆነ ወንዝ ስንመለከት የነበረው ያው እዚህ አቃቂ ነው። ከ3 ቀን በፊት መሰለኝ ያኛው በጣም እጅግ የሚያስፈራ በጣም ከመጠን በላይ ሞላ ወንዝ ስንመለከት ነበር። ምናልባት የአቃቂ ገባር ነው በእርግጥ ያየነው እዚህ መካኒሳ አቦ አካባቢ ሲደርስ እዛ አካባቢ ያለውን ድባብ ነው ያለነው ያየነው። የመካኒሳ አቦ ወንዝ ዳርና የአቃቂ አንደኛው ገባር የሚገናኙበት አካባቢና በጣም ከፍተኛ የሆነ አዲስ አበባ ውስጥ የማይመስል ወንዝ የተመለከትነው እዛ ነው። እንደዚህ አይነት ደግሞ ኢንተረስት ካላችሁ እዚሁ ፔጅ እዚሁ ቻናል ላይ ምናልባት ከ3 ቀን በፊት መሰለኝ እንትን ያልኩት እሱን እንድታዩት ጋብዛችኋለሁ። ይሄኛው ያው እዚሁ አካባቢ ከዚህ በፊትም ስናየው የነበር ስለሆነ
እዚሁ ነው የምንሽከረከረው። እንግዲህ እየተዟዟርን እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ሆኑና እዚሁ አካባቢ ያለውን ድባብ አብረን እንጎብኝ። መልካም ጊዜ